ዝና እንግዲህ ጠበቃውን አስይዛለሁ በፖሊስ ብሎ እንግዲህ ራሱ ከርቻሌ ውስጥ ገባ ማለት ነው። መድብል እንግዲህ ወደ ቤቱ ተመልሷል። ግን መድብል በጣም ከፍተኛ ጉዳት ደርሶበታል፣ የድብደባ ሆኖም ግን እንደዛውም ተራምዶ ወደ ቤቱ ተመልሷል ማለት ነው። መድብል ዝና ተገቢውን ቅጣት ማግኘት አለበት ከነ ግብረ አበሩ። አይ ማህሌትም እንግዲህ ለገንዘብና ለበቀል ብላ የማትፈልገው ነገር ውስጥ እየገባች ነው ያለችው ማለት ነው። እንግዲህ ሰውየው ጋር አብራ ድራ ከዛ በኋላ ነገሮችን እያወጣጣችሁ ትገኛለች። ምክንያቱም ካሌብ የሚባለው ሰውዬ ስለሱ ማወቅ ትፈልጋለች። ከዛ በኋላ ወንጀለኞቹን ግን ጎበዝ ናት ማህሌት። በነገራችን ላይ የእውነት በጣም ጎበዝ ናት። ምክንያቱም አሁንን ከዚህ ሰውዬ ኢንፎርሜሽን እየለቀመች ነው ያለችው። ገብቷቸዋል አይደለ? እያንዳንዱን ኢንፎርሜሽን ከሱ ትወስዳለች። ከዛ በኋላ እንግዲህ የሚሆነውን መገመት አይከብድም። ማህሌት ጀግና ናት፣ ግን ተንኮሏ ባይበዛ ማለት ነው። ግን ተንኮሏ አቤት አቤት አቤት! ማህሌት ተንኮልማ አይጣለው። ኤደንም ደግሞ ልጄን መልሽልኝ፣ ልጄን አንድ ነገር ትሆንና ማህሌት ጎድጓድ ቆፍሬ ነው የምቀብርሽ፣ እመኝኝ፣ ዋጋ አስከፍልሻለሁ እያለች እንግዲህ ጩኸቷን ለቃለች ማለት ነው። ባክሽ ወደዛ ዝም ብለሽ ጥሩምባሽን አትንፊ፣ አርፈሽ ተቀመጪ። እኔ የምልሽን የምታደርጊ ከሆነ እኔ ልጅሽን ምን አደርጋታለሁ? ግን አንቺ እኔ የምልሽን ያዘዝኩሽን የማትሰሪ ከሆነ ግን የተፈጠርሽበት ቀን አስረሳሻለሁ አለቻት። ከዛ በኋላ እንግዲህ እሺ እንዴት ላድርግ ማህሌት? ቆይ ለምን አትረጅኝም? ምንድን ነው የምረዳሽ? ንገሪኝ እስኪ ምን ልረዳሽ? ማህሌት ሁሉንም ነገር ተረጅኝ ባክሽ። ምን እየሆንሽ ነው? እኔ ያለሁበት አይገባሽም እንዴ? እንደዚህ መሆንሽን ባውቅ ኖሮ፣ እንደዚህ አይነት አውሬ መሆንሽን ባውቅ ኖሮ መቼ እንደዚህ አይነት ነገር አረግ ነበር ማህሌት። እውነቴን ነው የምልሽ፣ በጣም ክፉ ሴት ነሽ አንቺ፣ ከምነግርሽ በላይ ክፉ ነሽ ማህሌት እያለች እንግዲህ ኤደን መሳቋን ማልቀሷን ጀመረች። እውነት ክፉ ነኝ እንዴ? ገና መቻየሽና ክፋቴን ለእያንዳንዱ ነገር ገና ዋጋ አስከፍላችኋለሁ ሁላችሁንም እያለች እንግዲህ ማህሌት ማን ላይ እንደምትዝት ነው ግራ ይገባኝ እኮ። የማህሌት ነገር በጣም ነው ግራ የሚያጋባኝ እውነቱን ለመናገር ማለት ነው። እና ማህሌት እኔ ዝናን ይሆን ብሩክን ይሆን ማንን እንደምትበቀል እንኳ አታውቀውም፣ ዝም ብላ ነው እንጂ። ስለዚህ እንግዲህ ለማንኛውም ማህሌቷ እሷ እዛ ውጪ ነች፣ ተመልሳ እጁ ላይ እስከምትገባ ድረስ ዝና እጅ ላይ እስከምትገባ ድረስ ማለት ነው። ግን የዝና እጅ ላይ ከገባች በኋላ ያልቅላታል። ከአንድና ለመጨረሻ እሸኝሻለሁ ብሏታል ማለት ነው። ከዛ እናማ አቶ ዝና እንግዲህ ጠበቃውን ሎኬሽን ላክልኝና አሁን መምጣት እፈልጋለሁ ካለህበት ድረስ። የት ነው ያለኸው? ምንድነህ? የት ነክ? ወዴት ነክ? እያለ በቃ ሎኬሽንን እልክልሃለሁ፣ መድብልን ለቀቀው። ግን መድብልን ማትለቀው ከሆነ ግን መቼም አይሆንም አለው። ከዛ በኋላ አይ መድብልን እለቀዋለሁ፣ ግን አንተን እንዴት ልመነህ ሲለው እመነኝ እንዴ፣ ለምንድን ነው የማታምነኝ? አይ አላምንም፣ ምክንያቱም እሺ ያለህበትን ሎኬሽን ላክልኝ ሲለው ከዛ በኋላ እሺ ብሎ ጠበቃው እንግዲህ የተሳሳተ ሎኬሽን ላከለት። መድብል ለቀቀው። መድብል መለቀቁን ሲያውቅ እሱ አድራሻውን ከዛ ጋር አጠፋና ውልቅ አለ እላቸዋለሁ። እንግዲህ አሁን ደግሞ እንደገና ማበዱ ነው የሰውዬ። ገብቷቸዋል አይደለ? አሁን መድብል መለቀቁን ሰማ። ከዛ ጋር አድራሻውን ቀይሯል ጠበቃው ማለት ነው። እንግዲህ ምን የሚፈጠር ይመስላችኋል ከዚህ በኋላ? ወይኔ ግን እንኳን ጥሩ ሆነ። የእውነቴን እምላቸውና በጣም ነው ደስ አለኝ። ከዛ በኋላ እንግዲህ ለእያንዳንዱ ነገር ሁሉም ሰው ዋጋውን ማግኘት አለበት። ሁሉም ሰው የተደረገውን ነገር ሁሉ ዋጋ ማግኘት አለበት። ምክንያቱም ዝና በጣም ብዙ ነገር ሰርቷል። በጣም ብዙ ኃጢአት ሰርቷል። በጣም ብዙ ማለት ነው ከምነግራችሁ በላይና ስለዚህ ለእያንዳንዱ ነገር ዋጋውን ይከፍላል ማለት ነው አቶ ዝና። ስለዚህ እንግዲህ ምንም ይፈጠር ይመስላችኋል ከዚህ በኋላ? ምንም። ከዛ በኋላ እንግዲህ ወይዘሪት ማህሌት ኤደንን አስፈራርታት ስልኩን ዘጋችሁ ማለት ነው። ስልኩን ከዘጋች በኋላ
እንግዲህ ምንም ማድረግ አይቻልም። እሷም ወደዛ ሄደች። መሀሌትም ደግሞ እንግዲህ እሰራላችኋለሁ፣ እመኑኝ፣ ሁላችሁንም እጨርሳችኋለሁ፣ አፈርጣችኋለሁ እያለች እንግዲህ ፉከራዋን ቀጠለች ማለት ነው። የማህሌት ፉከራና የዝና ፉከራ የትም አይደርስም ሲጀመር ማለት ነው እውነቱን ለመናገር እና በተለይ የዝና ፉከራ እኔ አበበ ደንበሳ ልጅ፣ እኔ አበበ ደንደሳ ልጅ እያለ ብቻ ፉከራ ሁልጊዜ በጣም ነው የሚያስቀኝና እንግዲህ ዝና በስተ መጨረሻም ጠበቃውን ይዛለው ብሎ ለራሱ ከርቻሌ ገባ ማለት ነው። መሀሌት አሁን ከሱ ጋር የሚሰሩትን በሙሉ ይናዘዛል። ወዶም ሳይሆን በግዱ ገብቷቸዋል አይደለ? እያንዳንዱን ነገር ማን ከማን ጋር እንደሚሰራ ሁሉንም ነገር ይናዘዛል። አቶ ዝና ካሌብ ሳይቀር ግብረ አበሮቹ ሳይቀሩ ሁላቸውም ማለት ነው። ምክንያቱም ወንጀል ነው እየሰሩ የሰው ልጅ ኩላሊት፣ አይን እያወጡ አሺሽ፣ አደንዛዥ እጽ ብቻ ብዙ ነገሮችን እየሸጡ ነው ያሉትና ስለዚህ ለእያንዳንዱ ነገር እንግዲህ ዋጋ ይከፍልበታል አቶ ዝና ማለት ነው ላደረጋቸው ነገር በሙሉ አንድም ሳይቀር። ስለዚህ ዝናም ደግሞ እንግዲህ ወይኔ ዝና የማንም መጫወቻ ሆኜ በመቅረቴ በጣም ነው የማዝነው። እንዴት እንደዚህ የማንም ኩታራ ይጫወትብኛል? እንዴት? እኔ እኮ ዝና ነኝ ያበበ ደንበሳ ልጅ እያለ እንግዲህ ፉከራውን 10 ጊዜ ምራቁን ሲተፋ መድብልም ደግሞ እንግዲህ አይ ጉራህን አየው አይደለ? እዚች ድረስ እኮ ነች አንተ ጉራ። ይኸውልህ ከዚያ አይዘልም። ለማንኛውም መልካም መቃጠል ይሁንልህ። በመደብደብ ሰው ቢሞት እኔ ሞት ነበረ፣ ግን አልሞትም። ለምን ከዚህ ሁሉ አትገለኝም? ብትገለኝ አይሻልህም እንዴ? መድብል አፍህን ዝጋ፣ እጨርስሃለሁ፣ እውነቴን ነው እገልሃለሁ እያለ እንግዲህ ፉከራውን ቀጠለ ማለት ነው። ከዛም መድብልም እንግዲህ እስቲ እንግዲህ የምትሆነውን አብረን የምናየው ይሆናል። እገልሃለሁ፣ አፈርጣሃለሁ አትበለኝ ዝም ብለህ። አቶ ዝና አርፋ የምትቀመጥ ከሆነ ተቀመጥ፣ እኔም ደግሞ ከዚህ ወንበር ላይ እነሳለሁ። እዚህ ወንበር ላይ አስረኸኝ አታስቀርነኝ መቼም። ለማንኛውም እሰራልሃለሁ፣ እኔ መድብል አይደለሁም እያለው መድብል እንግዲህ ዝናን በጣም እንትን አለው ማለት ነው። ከዛም በኋላ እንግዲህ እሱም ጠበቃው የተሳሳተ ቦታ ነበረ የሰጠው። እዛ ሲሄድ መድብልን ለቆት መድብል እንግዲህ ወደ ቤቱ ተመልሶ ገብቷል። ዝና ግን ሮጦ የተሰጠበት ሎኬሽን ሲሄድ ጠበቃው የለም። በጣም ተናደደ። አሁን ከባችሁ የብሩክን ቤት ከበቡት። ይህ የማይረባ ሰራልኝ አይደለ? ወይኔ እንዴት ነው እንደዚህ በቀላሉ የተሸወድኩትኝ? ወይኔ ዝና የማንም የማይረባ ሰው ሸወደኝ ማለት ነው። እሰራላችኋለሁ፣ እመኑኝ፣ ሁላችሁንም ዋጋ አስከፍላችኋለሁ። እኔ መድብል ማነው ዝና አይደለሁም እያለ እንግዲህ ያስወልቃቁኝ አለ። ከዛ በኋላም እንግዲህ ብሩክና ቅድስት ስለ መድብል ቁጭ ብለው እያሰቡ ያለ መድብልሻ ወደ ቤቱ ተመልሶ ገባ ማለት ነው። መድብል እንግዲህ ዝንጥ ፏ ብሎ ወደ ቤቱ ተመለሰ። እነሱም እሱን ሲያዩት በጣም ደነገጡ። በጣም ነበረ የደነገጡት። መድብል እያሉ ሞገስም ደግሞ ወይኔ ግባ ወንድሜ፣ ለእኔ ብሎ ነው እዚህ ችግር ውስጥ የገባው እኮ ወንድሜ፣ ለእኔ ብሎ ነው እንደዚህ አይነት ነገር ውስጥ የገባው አይደለ? ወይኔ በቃ ቪዲዮን እንስጠውና ዝናን ማነው ይልቀቀው፣ መድብል መለቀቅ አለበት አለ። ከዛ በኋላ አረ ተረጋጋ አንተ ሰው፣ ምን ሆነሃል? ተረጋጋ እንጂ ምን እየሆንክ ነው እንዴ? መረጋጋት አለብህ። እንዴት ነው መረጋጋው? ወንድሜን እኮ ይዞታል ዝና። እንዴት ነው መረጋጋው እኮ? ስለዚህ አንተ መረጋጋት አለብህ። አንተ ካልተረጋጋ አንተንም ሊይዝህ ይችላል። ሰውየው ሰው አይደለም፣ ብዙ ግብረ አባሮች አላቸው። እንደምታየን ደግሞ እኛ ብቻችንን ነን። ስለዚህ ተረጋጋና እናስባለን አለው ብሩክ። አይ ብሩኬ፣ አንተ ደግሞ ወደ ኋላ ታሸሽጋለህ እንዴ? እመሌን አሰማኝም እንዴ? መድብልን እያንገላታው እያሰቃየው ነው ስልህ እኮ ምንም አያመጣም። እንዴት ምንም አያመጣም? ከዚህ በለጠ ምን ሊያመጣ ትፈልጋለህ? በጣም እየደበደበው ነው ብሏል። ስለዚህ እባክህን ብሩክ፣ እባክህ ወደ ራስ ተመለስ። አንተም እና ለልጁ አስብለት። ምን ለወንድሜ ሳላስብ ቀርቼ መስሎህ ነው እንዴ? ከዛ በኋላ እንግዲህ ወደ ቤቱ ተመለሰ። ብሩኬን በጣም ደነገጠ።
ከዛም ብሩክ መድብል ብላ እንግዲህ ቅድስትዬ በጣም እንትን አለች። እሱ ግን ደክሞት ስለነበረ ብቻ እኔ እንጃ የዝና መጨረሻና የመሀሌት የእውነት ነው የምላችሁ በጣም ነው የሚናፍቀኝ መጨረሻቸው። ያው እስር ቤት ነው የሚሆነው። መሀሌትም እነ ካሌብን አሳልፋ ልትሰጥ እንግዲህ አቆብቁባ ተነስታለች። መድብል ማነው ያንን ሰውዬ ባለ ሀብቱን ሰውዬ አጥብቃ እየጠየቀችው ነበረ። ስለነ መድብል፣ ስለነ ዝና፣ ስለ ካሌብ ሁሉንም ነገር እየነገራት ነበር። ቆይ አንቺ ስለሱ እንደዚህ አጥብቀሽ መጠየቁ ለምን አስፈለገ ሲላት ነበረ። አይ ያው ለማወቅ ያክል ነው እኮ እኔም ከነሱ ጋር ልሰራ ፈልጌ ነው። አሁንስ እየሰራሽ አይደለም እንዴ? ይሄ አረ አሁን ይሄ ስራ ነው እንዴ? ከነሱ ጋር ጥሩ ብር የሚያስገኝ ስራ ነው የሚሰሩት ብለዋል። እሱን እንግዲህ እስኪ እናወራበታለን አላት ባለ ሀብቱ ማለት ነው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናቸው?